አረገዘ ምን አይነት ትምህርት ነው የሚያስተምሩ ሲጀመር እነሱ አሁን ትውልድ እንደ ህፃን ልጅ እነሱን ያያል እግዚአብሔር ምን አይነት ትምህርት ነው ካብርሽና ከሩታ ደግሞ የሚማረው ሰው ማለት ነው እሱ ወልዳ ከአራስ እንኳን ሳትወጣ ሄዶ ሴት ላይ ስለተንጠለጠለና ስላስረገዘ ነው ምንድነው የምትማሩት ከነሱ እናንተ ሲጀመር ለምንድነው የምታዩት እኔ እኮ ግርም ነው የምትሉኝ እነሱ ሲጀመር ማለት ነው ማርያምን ብሎክ ማድረግ ነው ብሎክ ማለት ነው እግዚአብሔር ፊልምም ሲታይ ትምህርት ያለው ነገር መሆን አለበት ትምህርት ከሌለው ለምንድነው ጊዜያችሁን የምትፈጁበት መጽሐፍ ቅዱስ አታነቡም ቁጭ ብላችሁ እግዚአብሔርን የምሬነው እነሱን የምታዩበትን ጸልይም እነሱን የምታይበትን ሰዓትና ደቂቃ ትርፍ ሰዓት ሲኖርሽ እነሱን ከምታይ መጽሐፍ ቅዱስ አንብቢ ምን ያረግልሻል ትውልድን የሚያጠፋ ባለጌ የሆነ ስነ ስርዓት የሌለው ፕራንክ ስነ ስርዓት የሌለው ድራማ እንዴት ነው ሴት ልጅ ደማፈሶ እንኳን ሳያልቅ ደማን እንኳን ሳጠርግ ሂዶ ከሌላ ሴት ጋራ ደግሞ ተወሽቆ አረገዘች ብሎ የሚሽሞነው ምን ብነዚ እግዚአብሔርን የምሬ ነው እንደ አርብብርሽና እንደ ሩታ ማከብሮ ሰው አልነበረም እንደነሱ ማየት ማልፈልገው ሰው የለም አሁን ላይ ሰው ስነ ስርዓት ሊኖረው ይገባል ፊልም ስትሰሩ ዩቲዩበሮች ባልና ሚስት ሆናችሁም ስሩ ብልግና ነገር እዛው አስቀምጡልን የቤታችሁን ጉድ ማለት ነው እዛው ምክንያቱም እዚች ሚዲያ ላይ በጣም ትናንሽ የሆኑ ልጆች የሚያዩዋሉ ቤተሰብ እንኳን ባይፈቅድ ስልክ ሰርቀው ነው የሚያዩት ሰው ስለዚህ ስነ ስርዓት ይኑራችሁ እንደዚህ አትለጥለጡብን እዚህ የመጣችሁ ምትለብሱትና ምትራመዱት መንገድ ራሱ ማለት ነው ስነ ስርዓት ባለው መንገድ መሆን አለበት እዚህ ጨማለቁብናል ሰው እንዴት እሷ እኮ ከኔ ኋላ ነው እኮ የወለደችው አይደለ ወይስ ሮቦት ነው የወለደችው ምንድነው የወለደችው ሰው አይደለ አረ ወዲያ ገብርኤልን ስነ ስርዓት ይኑራችሁ ስነ ስርዓት ያለ ፕራንክ ራሱ ሲሆን ደስ ይላል እናንተ ቅጥ የለውም ወንድ ላይ መንጠልጠል በአመት 10 ሴት መቀየር በአመት 10 ወንድ መቀየር ይሄ ስነ ስርዓት አይደለም ከኢትዮጵያ ባህል የፈነገጠ ነው ሲጀመር ስነ ስርዓት ይኑራችሁ እዛው ተቆጠቡ አገኘን ብላችሁ ሚዲያውን ተጅለጠለጣችሁብን እኮ አረ ወዲያ እያንዳንድሽ ደሞ በጣም የሚያስጠላው ነገር አንዱ ሙስሊም አንዱ ክርስቲያን ታንጠልጥላችሁ የምትመጡብን ነገርስ ባልና ሚስት ነን እሱም በሃይማኖቱ እኔም በሃይማኖቴ ጅልጥልጥ ኮተታ ለገንዘብ ብለሽ ነው እያንዳንድሽ ለፍሉስ ብለሽ አንቺም በሃይማኖትሽ እኔም በሃይማኖቴ ደሞ ኢንተርቪው የሚያረጋችሁ ሰው ራሱ እናንተ ሰው ናችሁ አሁን ጅልጥልጥ ከየትኛው ተመራችሁ ነው እንዴት ነው ሰው እኔም በሃይማኖቴ እንቺም በሃይማኖትስ ልብስ ቅያሪ ወይ ድስት ምትዋሺ መሰለሽ ከጎረቤትሽ ልፋጫሙላ ክርስቲያንን ነው የሚያገባው ሙስሊም ነው የሚያገባው ፕሮቴስታንትን ነው የሚያገባው ስነ ስርዓት አይደለም ይሄ የቤተ ክርስቲያናችን አስተምሮም አይደለም የሁሉም እምነት አስተምሮ አይደለም አትጅለጥለጡብን እዚህ እየመጣችሁ የሙስሊም ሴት አተነው ወይስ የሙስሊም ወንድ አተሽ ነው ምትጅለጠለጪብን እዚህ እየመጣሽ ወይስ የክርስቲያን ወንድ ልጅ አተሽ ነው የክርስቲያን ሴት አተሽ ነው እዚህ የመጣችሁ አንቺም በሃይማኖትሽ እኔም በሃይማኖቴ ቆረቆንዳ እሱ ዘፈን ነው የለም እንደዛ የሚባል ነገር ምን ይመስላሉ ከናንተ የሚወለዱ ልጆች ናቸው የሚያሳዝኑኝ እኔ እናንተስ በቁማችሁ የሞታችሁ ሬሳ ናችሁ ሲጀመር እግዚአብሔር በተለይ ዩቲዩበሮች በጣም ነው የምታስጠሉኝ በጣም ስነ ስርዓት የላችሁም ስነ ስርዓት ማለት ነው ሃይማኖት ውስጥ ትገባላችሁ ፖለቲካ ውስጥ ትገባላችሁ ምን ውስጥ ትገባላችሁ ደሞ እንኳን ማለት ነው እንዶ ሰው የራሱን እንኳን እኩያ የሉም እኩያ እሱ ቤተ ክርስቲያን እሱ መስጊድ ይሄዳል ምን አይነት ጉድ ናችሁ ኮተታሙላ ምን በነገራችን ላይ ያለ ባልና ሚስት ዩቲዩብ መስራት አይቻልም እንዴ መስራት አይቻልም አንቺም በሃይማኖትሽ እኔም በሃይማኖቴ ልብስ መሰለሽ እንደ የምትለዋወጭ
እኔ ከናንተ የሚወለደው ልጅ ግን በጣም ነው የሚያሳዝነኝ። በጣም ማለት ነው። ወዴት ነው የሚቆረጠው? ወደ አባት ነው ወደ እናት ነው የሚሄደው? ፈጣሪ ሆይ ስግብግቦች ሆዳ ለከርሳችሁ ስትሉ ሃይማኖታችሁን የምትሸጡ ከሃዲ ይሁዳ ለዩቲዩብ ገንዘብ ብላችሁ ለእምነታችሁ ክብር የሌላችሁ ከንቱ ሰው ናችሁ። አሁን እናንተ ሆዳሞች ከርሳሞች ለብልጭልጭ ብላችሁ ሃይማኖታችሁን የምትሸጡ ይሁዳ ከንቱ ናችሁ እናንተ። መቼም ሰው አትሆኑ። መቼም ማለት ነው። ቀለብ ላባውላ ቀለብ ላባ ምንም አጠቅሙም እናንተ። ለሀገር ማጠቅሙ ለትውልድ ማጠቅሙ ለምንም አጠቅሙ። ከንቱ ናችሁ እናንተ። ሰው እንዴት ሰው ዩቲዩብ ሰርቶ እኮ ምርጥ ዩቲዩብ ሰሪዎች አሉ። ምርጥ የሆነ ስነ ስርዓት ያላቸው። ሰው ድራማ ሲሰራ ስነ ስርዓት ያለው ነገር ሊሆን ይገባል። ትውልድን የሚያስተምር ወይ ደግሞ ሰውን የሚያዝናና ነገር። ተንጠልጥላችሁ ትመጡና ወንድ ተንጠልጥላችሁ ትመጡና ልጅ ፈልፍላችሁ እንዴዲያ እንዴት እግዚአብሔር ዩቲዩብ ማለት ነው። ድሮ ገብቼ ማየት ፈን መሆን ምናምን በጣም ነው የምወደው። አሉ በጣም የድሮ ዩቲዩበሮች ማለት ነው በጣም ደስ የሚሉ ስነ ስርዓት ያላቸው ለትዳራቸው፣ ለቤታቸው፣ ለልጆቻቸው እስከዛሬ ድረስ እንኳን 4 ልጅ የወለዱ 3 ልጅ የወለዱ 2 ልጅ በስነ ስርዓት ማለት ነው። ምን እርስ በራስ ካልተብኳካቸው አንዷ ክርስቲያን ናት፣ አንዱ ሙስሊም ነው። ሴቷ ሙስሊም ከሆነች ወንድየው ክርስቲያን ነው። ወንድየው ሙስሊም ከሆነ ሴቷ ክርስቲያን ምድር ጅልጥልጥ ኮተታ ምንድነው የሚማሩት? አሁን ሰው ከናንተ ምንድነው የሚማሩ? ደሞ እኔ በጣም ድንቅ የሚለኝ በአመት ውስጥ 10 ወንድ ይዛ ትመጣለች። በአንድ አመት ውስጥ 10 ሴት ይዞ ይመጣል። ደሞ አረገዝኩኝ ብርቅ እንደመሰላ ደሞ ምን ትመስላለች? አረገዝኩኝ እኮ እንዲሆንኩኝ ምንም እናትልኝ ደሞ ወያምሩ ወያፍሩ ወይ ደግሱ በቃ ወይኔ በቃ ወዶሽ አፍቅሮሽ በቃ ተስማምታችሁ ያረገሽ እኮ ነው የሚመስለው። እናቴ ቤተሰቦች ነው ምን ትመስላለች? በእግዚአብሔር አንድ ቤት ውስጥ እንኳን መኖር ሳትጀምሩ አረገዝኩኝ እኮ እናትሽ ቤት እያለሽ አረገዝኩኝ እኮ ምንም እንድትለኝ አልፈልግም። ምን እንድልሽ ፈልገሽ ነበረ? ሰው አያፍርም። ሰው ኦኬ ተጋብቶ አንድ ቤት ውስጥ ሲኖር ግዴታ ነው ሊፈጠር ይችላል። ገና እናትሽ ቤት ሆነሽ እሱ እላይ ገና ኮንዶሚኒየም ተከራይቶ እያለ ወይኔ አረገዝኩ እንደሚረግዝ ነገር እዛ እናትሽ ላይ ይርገጽ። ምን ትመስላለች? ሀቢባ አልሰማሽም? ለጆሮ የሚሰቀጥ 7 ልጅ አስወረድኩኝ ያለችው ግዚኦ ለእንደነሱ አይነት እኮ ነው መልእክቴ። ሰው እኮ ሊሳሳት ይችላል። ልጅ ሆኖ ምናምን በቃ ብዙ ሰዎች ማለት ነው ሊሳሳቱ ይችላል። ልጅ ሊያስወርዱ ይችላል። ግን ስነ ስርዓት የላችሁም። አንዳንድ ሴቶች ቅጥ የላችሁም። እንደ ቁመጣችሁ ማለት ነው ዘረጦ ናችሁ። እግዚአብሔርን የምሬ ነው። የሆነ ቅጥ እንኳን የላችሁም። ስነ ስርዓት የሴት ልክ እንኳን አይደላችሁም። ሴት ልጅ በህይወቷ ውስጥ ክብሯን ካልጠበቀች እግዚአብሔርን የምሬ ነው በቃ ምኑን ሴት ሆነች? እቺ ሴት አይደለችም እኮ ሴት አይደለችም። ክብራችሁን ማጠብቁ። እኔ ለሃይማኖቴን ሰው ሃይማኖት ገብቶት ከቀየረ ማለት ነው እሱ መብቱ ነው። ግን ለወንድ ብላችሁ የሆነ ሃይማኖታችሁን ስትቀይሩ ትንሽ ናችሁ ታውቃላችሁ። ግን ለወንድ ብዬ ለሰው ብዬ እግዚአብሔርን አልሸጥም። እኔ ለወንድ ብዬ ለ5 ደቂቃና ለ10 ደቂቃ ስሜት ብዬ በፍጹም እምነቴን አልክድም። በፍጹም ማለት ነው። እኔ ነገ እንኳን እንደው እንትን ለምለው ነገር ኖ ኔቨር አምላኬን አልክድም። በፍጹም ማለት ነው። በፍጹም ለአንድ ወንድ ልጅ ብዬ እኔ አምላኬን አልክድም። ሃይማኖቴን አልቀይርም።
ያሁኑ ሴቶችም ሆነ ወንዶች የሆናችሁ ግን ተሽለጠለጣችሁ ለገንዘብ ብላችሁ ሃይማኖታችሁን ትቀይራላችሁ ለወንድ ብላችሁ ሃይማኖታችሁን ትቀይራላችሁ ገብቷችሁ ብትሄዱ በጣም ደስ ይለናል ቤትም በኩል ሁኑ ግን ትሽለጠለጣላችሁ እዚህ የመጣችሁ ከናንተ ምንም አንማርም ካሜራ አደቅኑ እዛው ያዙት ገንዘብ ከፈለጋችሁ መዋጮ እናዋጣላችኋለን መዋጮ ለምኑ 10 ብር 2 ብር እንጣልጣል እናረግላችኋለን በተለይ ዩቲዩብ የምትሰሩ ሰዎች በጣም እየባለጋችሁ ነው ወንድ ልጅ በባንት ሲወጣ ስነ ስርዓት ይኖራችሁ የትልቅ ትንሽ አትኑ ራሳችሁን አክብሩ ይሄ የምትሰሩት ቪዲዮ እያንዳንዷ ለልጆቻችሁ ይቀመጣል የዛሬ 10 አመት የዛሬ 20 አመት ልጅሽ ወልደሽ አድጋ ልትዳር ስትል ይሄ ቪዲዮ ይወጣልሻል እናትሽ ማለት ይቺ ናት አባትሽ ማለት ይቺ ናት ነው የምትባሉት ዛሬ ላይ ያስቀምጣችሁት ነገር ነው እሺ ለልጆቻችሁ የሚሆነው ዛሬ ላይ እኔ በፍጹም ልጄ የምትሸማቀቅበት ነገር ማድረግ አልፈልግም ነገ ኮርታ ደረቷን ነፍታ ስለኔ እንድታወራ ፈልጋለሁ አሁን ላይ ግን አታስቡም የምትወልዱም አይመስላችሁም መሰለኝ ምንም ቢሆን ትዘልያለሽ የሆነ ሰዓት ላይ ይደክምሽና ማግባትሽ አይቀርም መውለድሽ አይቀርም ወድርሽም ጠላሽም ሰው የዘራውን ያጭዳል ባቄላ ዘርተሽ ጤፍ አትሰበስቢም ስንዴ ዘርተሽ ደግሞ በቆሎ አትሰበስቢም ሰው የዘራውን ነው የሚያጭደው ያስቀምጥሽውን ነው የምታነሺው ያላስቀምጥሽውን ማንሳታቺ ከገባሽ ዛሬ ላይ ያገኛችሁት ሁሉ ነገ ሊጠፋ ይችላል በአንዲት ሰከንድና በአንዲት ሌሊት እናንተ 20 አመት የለፋችሁበትን በአንድ ሰከንድና በአንዲት ደቂቃ ውስጥ ሊጠፋ ይችላል ይሄንን መንውሺ ለማንኛውም ይበቃኛል ተውኛ አሁን ወደ ስራ ላይ ነው አንተ አይገባችሁ ሃይማኖትን ቀልድ አድርጋችሁት እቃቃ ልብስ አድርጋችሁት እኮ ስትፈልጉ የምትለብሱት ፋሽኑ ሲያልፍበት የምትቀይሩ እንትን ምንድነው ታፕታፕ አድርጉልኝ አሁን ሺት የልሽጥበት ነኝ ሺት የልሽጥ ነው ነኝ ሻርብ የምትፈልጉ ሻርብ ገብቷል እሺ መጠቅለያም ገብቷል ይሄኛው መጠቅለያ ስትጠይቁ የነበረ መጠቅለያ ገብቷል መጠቅለያ የምትፈልጉ መጠቅለያ አለ ሺቲ ያሳያችኋለሁ ያለኝን ከለር ስንት አይነት ከለር አለኝ መሰላችሁ አንድ